የስፓርታኖችን ታሪክ ከማየታችን በፊት ወደ ኋላ ወደ ማይሲኒያን ግሪክ ኢምፓየር ወደሚባለው ኢምፓየር መሄድ አለ። ለምንድነው መሄድ ያለብን ወደዛ ጊዜ? ምክንያቱም ያኔ ማለት ግሪክ የምትባለው ታላቁ ሀገር ትልቅ ሆነ የኖረችበት ጊዜ ነው። ትልቅ ስም የነበራት በተለያዩ ስራዎች የምትታወቅበት ጊዜ ነው። ግን ይሄ ኢምፓየር ብዙም ሳይዘልቅ ፌል እንዳደረገ ታያላ። የማይሲኒያን ኢምፓየር በብዙ ምክንያቶች ወድቋል ይባላል። ግን እኔ እንደው እንደ ትልቅ ምክንያት ነው ብዬ ማስበው እነዚህ እንዴት ነው በተለያየ መንገድ ተከፋፍሏል ብያቸዋለሁ አይደል? እነዚህ አንደኛው የክፍልፋያቸው ምልክት ነው። ለምሳሌ ዶሪያንስ የሚባሉት የግሪክ ክፍሎች በጣም ሚሊተሪ ላይ ስትሮንግ የነበሩ ሰዎች ናቸው። በቃ የነሱ የህይወት ፕራዮሪቲ ምንድነው ካላችሁ ተፋልሞ ማሸነፍ፣ የሆነ ቦታ መውረር፣ ልጆቻቸውን ጠንካራ ሚሊተሪ ወይ ደግሞ ጠንካራ ተዋጊ አድርጎ ማውጣት ነው። እነዚህ ደቡብ ግሪክ ውስጥ የነበሩ የግሪክ ነገዶች ናቸው። አሁን ስለ ስፓርታን እያወራናል። ስፓርታኖች የተፈጠሩት ዶሪያንስ ከሚባል ነገር ነው የወጡት ከዛ ነገር። ልክ 7 ዓመት እስኪሞላቸው ድረስ እነዚህ ልጆች የሚያድጉት እናቶቻቸው ጋር እድሜያቸው 7 ዓመት ሲሆን ግን ወንዶቹ አጎጌ የሚባል የትምህርት ሲስተም ነበራቸው ይከቷቸዋል። ለምንድነው የሚከቷቸው ካላችሁ ጎበዝ ሰራዊት ሆኖ እንዲወጣ። ምንድነው የሚማረው ካላችሁ ለምሳሌ የመጀመሪያው ሰርቫይቭ ማድረግ ወይ ደግሞ ከባድ የሆነ ሁኔታ ውስጥ ገብቶ በህይወት መቀጠል በህይወት ማምለጥ የሚለውን ነገር ያስተምሯቸው ነበር። ረጅም ጊዜ ምግብ ሳይሰጧቸው ይቀርና ይተዋቸዋል። ከዛ ምን ያደርጉ ነበር መሰላቸው? እነዚህ ልጆች ሰርቫይቭ ለማድረግ ምግብ ይሰርቁ ነበር። ይሄ ሊትራሊ ታሪኩ ላይ የምታገኙት ምግብ እንዲሰርቁ ያስተምሯቸውና ግን አንድ ነገር መሆን የለበትም። ምን ሲሰርቁ መገኘት የለበትም። ሲሰርቁ እስካልተገኙ ድረስ መስረቅ ይችላል። ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ እንዲሁ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ ላወራችሁ የፈለግኩት ሀሳብ እንግዲህ ሰሞኑን እያሰብኩት የነበረ ነገር ነው። ብዙዎቻችን በስምም ስፓርታን ሲባል ሰምተን እናውቃለን ብዬ አስባለሁና ምንድን ናቸው ስፓርታኖች? ብዙ ጊዜ ከወንዶች ጋር ተገናኝቶ ይነገራል። ግን ስፓርታኖች የራሳቸው የሆነ ባህል ያላቸው፣ የራሳቸው የሆነ ስርዓት ያላቸው፣ ራሳቸውን የቻሉ ህዝቦች ነበሩ። ዛሬ የስፓርታኖች ታሪክ ምንድነው፣ እንዴት ተነሱ፣ እንዴትስ ደግሞ ወደቁ የሚሉትን ነገሮች ቀለል አድርጌ እነግራችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። የስፓርታኖች ታሪክ ምንድን ነው? ብዙ ጊዜ እንግዲህ ስፓርታኖች ታሪካቸው ሲነገር የሚነገረው ከግሪኮች ጋር ነው። የግሪክ ታሪክ ነው። የስፓርታን ታሪክ ማለት ሊትራሊ የግሪክ ታሪክ ነው። ምንድን ነው ግን ታሪካቸው? ቀለል አድርጌ እንደው ልንገራችሁ ከተረዳሁት ካነበብኩት። የስፓርታኖችን ታሪክ ከማየታችን በፊት ወደ ኋላ ወደ ማይሲኒያን ግሪክ ኢምፓየር ወደሚባለው ኢምፓየር መሄድ አለብን። ለምንድነው መሄድ ያለብን ወደዛ ጊዜ? ምክንያቱም ያኔ ማለት ግሪክ የምትባለው ታላቁ ሀገር ትልቅ ሆነ የኖረችበት ጊዜ ነው። ትልቅ ስም የነበራት በተለያዩ ስራዎች የምትታወቅበት ጊዜ ነው። ግን ይሄ ኢምፓየር ብዙም ሳይዘልቅ ፌል እንዳደረገ ታያላችሁ። የማይሲኒያን ኢምፓየር በብዙ ምክንያቶች ወድቋል ይባላል። ግን እኔ እንደው እንደ ትልቅ ምክንያት ነው ብዬ ማስበው። ፕላስ የትኛውም እድገት የትኛውም ሲቪላይዜሽን ጀምሮ የሆነ ሰዓት ላይ ፌል እንዲያደርግ ምክንያት ናቸው ብዬ ማስባቸው ምክንያቶች ናቸው እነዚህን ትልቅ የሆኑ ኢምፓየሮች ያፈረሳቸው። ለምሳሌ የመጀመሪያው ነገር ትልቁ የመፍረስ ምክንያታቸው ሀገራቸው ውስጥ በጣም ከባድ የሆኑ ኤክስትሪሚስት ግሩፖች ነበሩ። ሁሉም የየራሱን ሳይድ ይዞ የየራሱን ጎራ ይዞ ተከፋፍሎ የነበረበት ጊዜ ነው። ውስጡ ሰላም አልነበረም ኢምፓየሩ። እዚህ ላይ ደግሞ ሁለተኛ የመጣው ነገር ከውጭ ጠላት እንደመጣባቸው ታያላችሁ። ከውጭ ጠላት ይመታቸዋል፣ ከውስጥ ሰላም አይደሉም፣ አንድ ላይ አንድነት አልነበራቸውም። እነዚህ ሁለቱ ነገሮች ሀገሩ እንዳዳከመ ታያላችሁ። ሌላኛው የትኛው ኢምፓየር ሊወድቅ ሲል ትልቁ ምልክቱ በዚህ የሚታየው ኢኮኖሚው ፌል ያደረገ፣ ኢኮኖሚያቸው ፌል እንዳደረገ ታያላችሁ። ኢኮኖሚ ፌል አደረገ ማለት ህዝቡ ከእናንተ ጋር አይደለም፣ ህዝቡ አማራጭ እየፈለገ ነው ወይ እናንተ ላይ ተነስተዋል። አገሩ ውስጡ ሰላም አይደለም፣ ውጪም ሰላም አይደለም። አራተኛው ደግሞ ይሄ ኢምፓየር ፌል እንዲያደርግ ያደረገው ነገር የተፈጥሮ አደጋዎች ናቸው። በጣም ትልልቅ የመሬት መንቀጥቀጦች ነበሩ፣ ብዙ ቤቶች ይፈርሱ ነበር። እንዲሁም ደግሞ ሀገሪቱ ላይ ድርቅ እንደተከሰተ ታያላችሁና ይሄ ትልቅ ኢምፓየር በእነዚህ ምክንያት ፌል እንዳደረገ ታያላችሁ። ከዛ በኋላ ግሪክ ዳርክ ኤጅ የሚባል ጊዜ እንደጀመረ ታያላችሁ። ይሄ ዳርክ ኤጅ ሲጀምር ይህ ትልቅ የነበረው ህዝብ እንግዲህ ያኔ የተለያዩ ከተሞች ነበሩ አንድ ላይ ግሪክ የተባሉት፣ ግን ደግሞ ጎሳዎች እንደተከፈሉ ታያላችሁ። እንግዲህ በተለያዩ ታሪኮች ላይ የምታገኙት ነገር ነው። ይሄ ትልቁ የግሪክ ኢምፓየር ተከፍሏል። ለምሳሌ የመጀመሪያው ጎሳ በስም የሚታወቁት ዶሪያንስ የሚባሉ ጎሳዎች ናቸው። እነዚህ ጎሳዎች ማለት በአሁኑ ግሪክ በደቡብ ክፍል የሚገኙ ጎሳዎች ናቸው። እነዚህ እንዴት ነው በተለያየ መንገድ ተከፋፍለዋል ብያቸዋለሁ አይደል? እነዚህ አንደኛው የክፍልፋያቸው ምልክት ነው። ለምሳሌ ዶሪያንስ የሚባሉት የግሪክ ክፍሎች በጣም ሚሊተሪ ላይ ስትሮንግ የነበሩ ሰዎች ናቸው። በቃ የነሱ የህይወት ፕራዮሪቲ ምንድነው ካላችሁ ተፋልሞ ማሸነፍ፣ የሆነ ቦታ መውረር፣ ልጆቻቸውን ጠንካራ ሚሊተሪ ወይ ደግሞ ጠንካራ ተዋጊ አድርጎ ማውጣት ነው። እነዚህ ደቡብ ግሪክ ውስጥ የነበሩ የግሪክ ነገዶች ናቸው። ሁለተኞቹ ደግሞ ኦኒያንስ ይባላሉ። እነዚህ ደግሞ ማዕከላዊ ግሪክና ምስራቅ ግሪክ አካባቢ ይገኙ የነበሩ ህዝቦች ናቸው። ከነዛ ተቃራኒ በጣም ትልቅ የአርት እንቅስቃሴ ነበር ወይ ደግሞ
ጥበብ ምንድነው? የተለያዩ ስዕሎች ይሳሉ ነበር። የተለያዩ ፍልስፍናዎች ነበሩ። የተለያዩ ግጥሞች ነበሩ። ባህል ላይ ጠንካራ ነበሩ። ይሄ እውቀት ጥበብ የምንላቸው ነገሮች የሉም። በነዛ ነገሮች የበለጸጉ ነበሩ። ሶስተኞቹ ደግሞ ኤዮሌንስ ይባሉ ነበር። እነዚህ ደግሞ ሰሜን ይሄ መካከለኛው ጥግ ያለው ሰሜን ሳይሆን መካከለኛ ሰሜንና መካከለኛ ግሪክ አካባቢ ይገኙ እንደነበር ይነገርላቸዋል። እነዚህ ደግሞ ከነዛኞቹ በተቃራኒ ልትሉ ትችላላችሁ። እነዛ የሌላቸውን በአግሪካልቸር ወይ ደግሞ በግብርናና እነዚህ አርብቶ አደሮች የነበሩበት ገበሬዎችና አርብቶ አደሮች የነበሩበት ቦታ ነው። ምናልባት ከዛ በተጨማሪ ሙዚቃ ነበራቸው፣ ግጥሞች ነበራቸው። ከነዛ ትንሽ ለየት የሚያደርጋቸው ይሄ እንደሆነ ታያላችሁ። የመጨረሻዎቹ ደግሞ አሺያንስ ይባሉ ነበር። እነዚህ ደግሞ ሰሜንና ምዕራብ አካባቢ የሚገኙ ግሪኮች ነበሩ። እነዛ ደግሞ ከነዛ ትንሽ ለየት የሚያደርጋቸው ነገሮች ምንድን ናቸው ካላችሁ አርክቴክት ላይ ጎበዝ ናቸው። ጥሩ ዲዛይኖችን ያወጡ ነበር። ፕላስ ደግሞ ጥሩ ነጋዴዎች ነበር። አሁን ስለ ስፓርታን እያወራናል። ስፓርታኖች የተፈጠሩት ዶሪያንስ ከሚባል ነገር የወጡት ከዛ ነገር። ዶሪያንስ ምን አይነት ሰዎች ናቸው? ቅድም እንዳልኳቸው የራሳቸው የሆነ ሲስተም የራሳቸው የሆነ ካልቸር ነበራቸው። ግን ካልቸራቸው በጣም ትኩረት የሚያደርገው ወይ ደግሞ ፎከስ የሚያደርገው አንድና አንድ ነገር ላይ ነው። ምን? ሚሊተሪ ላይ። እዛ ውስጥ የሚኖር የትኛውም ሰው ሚሊተሪ ካልሆነ እንዴት ነው አይጠነክርም ነበር። ይሄ የተበታተኑት የዶሪያንስ ከተሞች አንድ ላይ ሰብሰብ ባሉና ስፓርታ የሚባል ከተማ ይገነባሉ። እነዚህ ሰዎች ከዛ ጀምሮ ማደግ እንደጀመሩ ታያላችሁ። ተሰብስበው ከተማ የገነቡት ደቡብ ግሪክ ውስጥ ነው። አሁን እንግዲህ የምትገኘው ግሪክ ደቡብ ክፍል ላይ ስፓርታ የምትባል ከተማ ተመስርታ እንደነበር ታያላችሁ። ስፓርታዎች ትልቅ ፕራዮሪቲያቸው እንዳልኳቸው የራሳቸው የሆነ ስትሮንግ የሆነ ሚሊተሪ መፍጠር ነው። የተለያየ ነገር አላቸው። እንደው ከሚሊተሪያቸው ልጀምርላችሁ። እንግዲህ ትንሽ ሃርሽ የሚያስብለው ባህሪያቸው ከዚህ ይጀምራል። ልክ አንድ ልጅ ሲወለድላቸው የሰፈሩ አዋቂ የሚባሉት ወይ ደግሞ አባቶች የሚባሉት ትልልቅ የሚባሉ ሰዎች የሉም፣ ገና ልጅ እንደተወለደ ልጁን አይተውት ልጁ እንደው ይሄን ቃል ስጠቀም ይቅርታ አድርጉልኝ፣ ጤነኛ ካልሆነ ወይ አካል ጉዳተኛ ከሆነና ሲታይ ልፍስፍስ መስሎ ከታያቸው ይሄ ልጅ ገና ሳያድግ እዛው እንዲሞት እንደሚደረግ ታያላችሁ። አይገሉትም፣ ግን ደግሞ ወይ ኮረብታ ወይ ከፍ ያለ ተራራ አካባቢ ወይ ደግሞ ሸለቆ አካባቢ ይጥሉታል ልጁ እንዲሞት። የሚጀምረው ከዚህ ነው። ለምንድን ነው የምታደርጉት ካላችኋቸው ዓለማችን በጣም ሃርሽ ናት። ስለዚህ ይሄ ልጅ ሰርቫይቭ ማድረግ ስለማይችል ከመሰቃየቱ በፊት ገና ሳይጀምር ይሞት ነው የነሱ ኢንቴንሽን። which is not በጣም እንትን የሚል ነገር ነው፣ ግን የነሱ ባህል ሰርቫይቫል ላይ ትኩረት የሚያደርጉ ሰዎች ነበሩ። ስለዚህ ገና ልጅ ሲወለድ አባቶች ከትልልቅ ሰዎች ያዩታል። ጤነኛ ከሆነ እንዲሁም ደግሞ ጠንካራ ብለው ካሰቡ ያን ልጅ ያስቀጥሉት እንደነበር ታያላችሁ። የመጀመሪያው ነው። ከዛ ልጆች ያድጋሉ አይደል? ልክ 7 ዓመት እስኪሞላቸው ድረስ እነዚህ ልጆች የሚያድጉት እናቶቻቸው ጋር፣ እናቶቻቸውና አካባቢያቸው ያሳድጓቸው ነበር። በባህል ያሳድጓቸው ነበር። በሃይማኖት እንዲያድጉ ይረዷቸው ነበር። በቃ ሲስተማቸው ይሄን እስከ 7 ዓመት። ልክ እድሜያቸው 7 ዓመት ሲሆን ግን ያኔ ልዩነት መፈጠር ይጀምራል። ምንድነው ይሄ ልዩነት ካላችሁ ወንዶቹ ልክ እድሜያቸው 7 ዓመት ሲሆናቸው አጎጌ የሚባል የትምህርት ሲስተም ነበራቸው። አጎጌ ማለት እኛውም በእኛ ጊዜ የሰራዊት ማሰልጠኛ ካምፕ እንደምንለው ልክ 7 ዓመት እንደሞላው የትኛውም ወንድ ይወሰድ ከእናት ከአባቱ ይወሰድና እዚህ አጎጌ ውስጥ ይከቷቸዋል። ለምንድን ነው የሚከቷቸው ካላችሁ ጎበዝ ሰራዊት ሆኖ እንዲወጣ። በቃ ኢንቴንሽናቸው ይሄ። ልክ 7 ዓመት እንደሞላ ይሄ ወንድ ልጅ ይሄዳል እስከ 20 ዓመቱ ድረስ እዚህ አጎጌ ውስጥ ይማራል። ምንድነው የሚማረው ካላችሁ ለምሳሌ የመጀመሪያው ሰርቫይቭ ማድረግ ወይ ደግሞ ከባድ የሆነ ሁኔታ ውስጥ ገብቶ በህይወት መቀጠል በቃ በህይወት ማምለጥ የሚለውን ነገር ያስተምሯቸው ነበር። ይሄን ለማድረግ ረጅም ጊዜ እንዳይበሉ ያደርጓቸው ነበር። ረጅም ጊዜ ምግብ ሳይሰጧቸው ይቀርና ይተዋቸዋል። ከዛ ምን ያደርጉ ነበር መሰላችሁ? እነዚህ ልጆች ሰርቫይቭ ለማድረግ ምግብ ይሰርቁ ነበር። ይሄ ሊትራሊ ታሪኩ ላይ የምታገኙት ነው። ምግብ እንዲሰርቁ ያስተምሯቸውና ግን አንድ ነገር መሆን የለበትም። ምን ሲሰርቁ መገኘት የለባቸው። ሲሰርቁ እስካልተገኙ ድረስ መስረቅ ይችላሉ። ካልሆነስ ሲሰርቁ ከተገኙ መሪዎቻቸው ይቀጧቸው እንደነበር ታያለ። ሰርቫይቭ ማድረግ ያስተምሯቸው ነበር። ረሃብ ቦታ ላይ በቃ ወድረው መብላት አለባቸው። ይሄ ነው በቃ የነሱ ኢንቴንሽን። ከዛ ያለፈ ከባድ የሆነ ብርድ ውስጥ ከባድ የሆነ ፀሐይ ውስጥ ራቆታቸውን ትንሽ እየሸፈን አድርገው ይለቋቸው ነበር፣ ሁኔታውን እንዲለምዱት። ረጅም ጊዜ አይበሉም፣ ረጅም ጊዜ አይጠጡም። በቃ ሰርቫይቭ ማድረግ የሚባለውን ነገር ያስተምሯቸው እንደነበር ታያላችሁ። ሁለተኛ የሚያስተምሯቸው ነገር ፊዚካል ትሬኒንግ ነው። ረስል ማድረግ፣ ከሰዎች ጋር በሰውነታችሁ መፋለም ሊሆን ይችላል። የጦር መሳሪያዎችን መጠቀም፣ ያን እንግዲህ እንደ ሰይፍ ያሉ ነገሮችን የሚጠቀም የጦር መሳሪያዎችን መጠቀም፣ መሰለል፣ ስትራቴጂዎችን ተጠቅሞ ዊን ማድረግ፣ እነዚህ ፊዚካል ኤክሰርሳይሶችን ያስተምሯቸው ነበር። ኦቢዲየንስ እና ዲሲፕሊን ያስተምሯቸው ነበር። ለታላላቆቻቸው መታዘዝ፣ ለታላላቆቻቸው ትእዛዝ መገዛትና ከዛ ያለፈ ደግሞ ዲሲፕሊን፣ ራሳቸውን በመስመር በስርዓት እንዲመሩ ያስተምሯቸው ነበር። ከዛ ውጪ ግን እንዴት ነው እንደ ቤዚክ ስኪል የሚያስተምሯቸው ነገር ቲም ወርክ የሚባለውን ነገር። ጦርነት ላይ ስትገቡ ከሰው ጋር ነው የምትሮጡት። አብሯችሁ ከሚፋለም ሰው ጋር ረጅም ጊዜ መቆየት መቻል አለባችሁ፣ መግባባት መቻል አለባችሁ።
ሳትነጋገሩ መግባባት መቻል አለባችሁ። ይሄንን እንደ ትሬኒንግ ይሰጣቸዋል። እስከ ስንት ዓመት ካላችሁ ከ7 ዓመታቸው 20 ዓመት እስኪሞላቸው ድረስ እነዚህ ልጆች በስቃይ ውስጥ እንበለው ምን ውስጥ እንበለው አላውቅም፣ በዚህ እሳት ውስጥ ብቻ ያልፋሉ። ሲስተማቸው ይሄ ነው። ልክ ወንዶቹ 20 ዓመት እንደሞላቸው ወደ ቤተሰቦቻቸው ይመለሳሉ፣ ወደ ሶሳይቲያቸው ይመለሱ ነበር። ሴቶችስ ካላችሁኝ ሴቶች ልክ 7 ዓመት እንደሞላቸው የሚማሩት በቀዛው ሶሻል ላይፍ ውስጥ ነው የሚማሩት። ከእናቶቻቸው ከማህበረሰቡ ይማሩ ነበር፣ ግን እንደ ወንዶቹ ባይሆንም ፊዚካል ኤክሰርሳይሶችን ያሰሯቸው ነበር። ሬስሊንግ ይማሩ ነበር። የስፓርታን ሴቶች ጥሩ አቋም የነበራቸውና ጥሩ ስትራቴጂ መፋለም የሚችሉ ናቸው። ቤዚክ የሚባሉ መሳሪያዎችን ያለማምዷቸው ነበር እነሱ እንዲዋጉ። ምክንያቱም አንዳንድ ጊዜ ስፓርታኖች ለመዋጋት ሲወጡ ሳይታሰብ ወራሪ ጠላት ሊመጣ ይችላል። ስለዚህ እነዚህ እናቶች ልጆችን መጠበቅ ስላለባቸው እንደ ግዴታ በተወሰነ መንገድ እንዲለማመዱ ያስገድዷቸው ነበር። ከዛ ያለፈ ግን እንደ ማህበረሰብ ሴቶች ላይ የሚሰራው ስራ በጣም አሪፍ የሆኑ ስፓርታኖችን እንዲያሳድጉ በዲስፕሊንና በኦቢዲየንስ እንዲያድጉ ይደረጉ። እስከ ምን ያህል ጊዜ ካላችሁ ከ7 ዓመት እንግዲህ ኤስቲሜሽን ከፍም የሚል ቁጥር አይቻለው ዝቅ የሚል አይቻለው፣ ግን አቬሬጅ ሴቶች 18 ዓመት እስኪሞላቸው ድረስ ይሰለጥናሉ። ልክ ሴቶች 18 ዓመት ሲሞላቸው ለትዳር ሬዲ ይሆናሉ ማለት። ወንዶቹም ከዛ ሲመለሱ ከ20 ዓመት እስከ 30 ዓመት ባለው ጊዜ ነው አግብተው ልጅ የሚወልዱት። ልክ 20 ዓመት እስከ 30 ዓመት ሲሞላቸው ወንዶች የመጀመሪያቸው ሚሽናቸው የሚጀምሩት እዚህ ነው። ልክ 30 ዓመት ሲሞላቸው ለውጊያ ይሸኙ ነበር። እስከ 30 ዓመት ግን ማህበረሰብ ውስጥ ያድጉ እንደነበር እንግዲህ ከተለያዩ ታሪኮች ትረዳላችሁ። ይሄ ነው እንግዲህ ሚስጥራቸው። ስፓርታኖች በጣም ጠንካራ ነበሩ፣ በጣም ጎበዝ ተዋጊዎች ነበሩ። ምንድነው ይህን ሁሉ ነገር የቀሰቀሰው ካላችሁ ያደጉበት መንገድ ይሄ ነው። ፎከሳቸው ሚሊታሪ ላይ። በጣም የሚገርማችሁ ነገር አንዳንድ ስፓርታ ከተማቸውን ለማስፋት ብሎ የተለያዩ ምርኮኞችን የተለያዩ ሰዎችን በባርነት ይይዙ ነበር፣ ባሪያ ያደርጓቸው ነበር። እነዚህ ባሪያ የሚያደርጓቸውን ሰዎች እንደሚያደርጓቸው ታውቃላችሁ? እነዚህ ሚሊታሪ ላይ ትኩረት ያደርጋሉ። እነዚህ ባሪያ ደግሞ የሚባሉ ሰዎችን ከላይ ሆኖ እየተቆጣጠሯቸው ኢኮኖሚያቸው ላይ ስራ ያሰሯቸው፣ መሬት ያሳርሷቸው ነበር። ይሄኛው ይዋጋል፣ ይሄኛው መሬት ያርሳል። የተለያዩ የኢኮኖሚክ ስራዎችን ይሰሩላቸው ነበር፣ የጉልበት ስራ ያሰሯቸው ነበር። በቃ ስፓርታኖች ትኩረታቸው ትግል ነው። ሌላውስ ባሪያዎችን እየወሰዱ ያሰሯቸው ነበር። በቃ ይሄ ነው ፎከሳቸው። ግን ደግሞ እስኪ ወደ እንዴት ነው የሚመሩት? ራሳቸውን በምን አይነት መንገድ ነው የሚመሩት? አይ ቲንክ ይሄም ሳምሃው ኢንትረስቲንግ ስለሆነ ትንሽ ነገር ልጨምርላችሁ። ስፓርታኖች 2 ነገስታቶች ነበሯቸው። አንደኛው ንጉስ ምንድነው ስራው? ህዝቡን ማስተዳደር ነው። ሶሻል ነገሩን ኮንትሮል ያደርጋል። ህዝቡ በምን ወጣ በምን ገባ ገበር ምናምን የሚባሉትን ነገሮች ይዘው። አንደኛው ንጉስ ግን ሙሉ በሙሉ ስራው ሚሊታሪን ኮንትሮል ማድረግ፣ ሚሊታሪዎችን ማዘዝ፣ ሰራዊትን ማውጣት፣ ሰራዊትን ማስገባት። በቃ ይሄ ነው ያለው ቦታ የሚሰጥ። ለሰራዊት ራሱን የቻለ ንጉስ አለ። ሌላኛው ደግሞ ጀሮሲያ የሚባል ወደ 28 የሚሆኑ የነገስታቶች አማካሪ አሉ። በእድሜ በጣም የገፉ ሰዎች ናቸው። እነዚህ አዋቂ የሚባሉ ሰዎች፣ አማካሪ የሚባሉ ሰዎች ናቸው። አሁን እኛ ምንድነው ማስተር ማይንድ ምናምን ብለን ብዙ ስም እንደምንሰጣቸው እነዚህ ሰዎች ስራቸው ንጉሱን ሁለቱን ነገስታቶች ማማከር ነው። ብዙ ጊዜ እድሜያቸው ከ60 በላይ ነው የሚሆኑት። እነዚህ ነገስታቶች ያማክሩ እንደነበር ከዚህ ታሪክ ትረዳላችሁ። እንዲሁም ደግሞ ሌላ ክፍሎች አሉ። እነዚህ አሁን ኤክስኪዩቲቭ ቲም እንደምንላቸው፣ ስራ አስፈጻሚ፣ ጠቅላይ ሚኒስትር፣ ፕሬዚዳንት እንደምንላቸው ሁሉ ኢፎርስ የሚባሉ ወደ 5 የሚቆጠሩ የተለያዩ ስራ አስኪያጆች ነበሩ። እነዚህ ሰዎች ምንድነው ስራቸው ካላችሁ በየአመቱ ነው የሚመረጡት። ህዝብ ነው የሚመርጣቸው። ስራቸው ምንድነው? አንደኛ ነገስታቶች እየሰሩ ያለው ነገር ፌር ነው አይደለም። ነገስታቶችን አካውንተብል የሚያደርጉ ሰዎች ናቸው። ሀገር ውስጥ ያለው ኢኮኖሚ በምን አይነት መንገድ እየሄደ ነው፣ ህዝቡን ቼክ የሚያደርጉ ወይ ደግሞ ህዝቡ እንዴት ነው የሆነ ህዝቡና ነገስታቱ መካከል ያሉ ድልድዮች ናቸው ልትሏቸው ትችላላችሁ። ከዛ ያለፈ ፎሪን አፌርሶችን ከተለያዩ ከተሞች ጋር ከነ አቴንስ ጋር የነበራቸውን ግንኙነት የሚያጠናክሩት ኮሚኒኬት የሚያደርጉት እነዚህ ሰዎች ናቸው። እንግዲህ ግሪኮች ሳምሃው ዲሞክራሲን ፕራክቲስ ያደርጉ ነበር። ስፓርታኖችን በተወሰነ መንገድ አላቸው፣ ግን ልክ እንደ አቴንሶች አልነበሩም። አቴንሶች በጣም ዲፕ የሆነ ዲሞክራሲን ፕራክቲስ ያደርጉ ነበር። እንግዲህ በዛ ጊዜ ከነበረው ከሌሎች ሀገሮች አንጻር ወይ ከሌሎች ከተሞች አንጻር ልታዩቸው ትችላላችሁ። እንግዲህ የዘንድሮ ያለው በእኛ ጊዜ ያለው በጣም ከዛ ጊዜ ይልቅ በደንብ አድቫንስ ይሆን። ግን ምንድነው ስፓርታኖች ጋር በስፓርታኖች ህግ መምረጥ የሚችለው ሰው ከ30 ዓመት በላይ የሆነ ሚሊተሪ ተምሮ ያለፈ ወጣት ብቻ ነው። ሌላ ቋንቋ ማለት ሴቶች መምረጥ አይችሉም፣ ባሪያዎች መምረጥ አይችሉም፣ እየሰለጠኑ ያሉ ወጣቶች መምረጥ አይችሉም። ከሰለጠኑ በኋላ ከ20 እስከ 30 እድሜ ባለው ጊዜ ሶሳይቲው መሀል ይቀላቀላሉ ብያቸዋል። እነዛ መምረጥ አይችሉም። መምረጥ የሚችሉት ገብቶ እየተፋለመ መፋለም የሚችል ለስምሪት የተዘጋጀ ወጣት ብቻ ነው። እነዚህን ሰዎች እንደሚመርጡ ታያላችሁ። ምርጫ ላይ ፕራክቲስ ያደርጋሉ። እንግዲህ ስፓርታኖች በዚህ መንገድ ነው የሚታወቁት። እንግዲህ ታዋቂ የሆኑ በጣም ብዙ ታሪኮች ያሏቸው። እንግዲህ የሚታወቁ 2 ታሪኮች ነው ያሏቸው። የመጀመሪያው ታሪክ ከፐርሺያን ኢምፓየር ጋር የነበራቸው ጥል ነው። ስለዚህ አይ ቲንክ አንድ ጊዜ
ፊልም ዳሰሳ ያደረኩላችሁ ይመስለኛል። 300 የሚለውን ፊልም ካያችሁ 300 የሚሆኑ ስፓርታኖች ከፐርሺያን ኢምፓየር ጋር የገጠሙበት ታሪክ ነው እና እነዚህ 300 የሚሆኑ ስፓርታኖች በጣም ፈርዘር ሄደው ይህንን መንግስት ኢቨን አንዳንድ ፓርቶችን እንዳደከሙ ታያላችሁ። ግን የፐርሺያ ኢምፓየር በሙሉ አቅሙን መጥቶባቸው እነዚህ 300ዎች ዲስትሮይ እንዳደረገ ፊልሙን አይታችኋል ብዬ አስባለሁ። ያላያችሁትም እንድታዩት ሪኮመንድ ላደርጋችሁ። 300 የሚሆኑት እንግዲህ ታሪክ ሆኗል። እንግዲህ እስከዛሬ ድረስ የሚነገርላቸው ታሪክ ሰርቷል። ግን 300 ሆነው ከፐርሺያን ኢምፓየር ጋር የነበራቸው ጥል በጣም ታዋቂ አድርጓቸዋል። ይሄ ነገር ምን ረዳቸው ካላችሁ አቴንስ ውስጥ የነበሩት ግሪኮች ሞራል ሰጣቸው ተነስተው ፐርሺያን ኢምፓየር ዲፊት ለማድረግና አቴንሶች በስፓርታኖች ተነሳስተው እነዚህን ፐርሺያን ኢምፓየሮችን እንዳሸነፏቸው ታያላቸው። እንግዲህ ይሄ የስፓርታን ተጽዕኖ። ግን ስፓርታኖች በዛ ብቻ አላቆሙም። ከአቴንሶች ጋር ራሱ መልሰው እንደተጣሉ ታያላቸው። እንግዲህ ግሪክ ውስጥ ትልቁ የሚባለው መንግስት ያለው ትልቁ የሚባለው ከተማ ያለው አቴንስ ውስጥ ነው። ስፓርታኖች ከግሪኮች ከአቴንሶች ጋር ተጣልተው ሙሉ ግሪክ ከተሞች ላይ ታላቅ ተብሎ ተጠርተው እንደነበር ታያላችሁ። እና አቴንስን ዲፊት ሲያደርጉ ስፓርታኖች በጣም ፒክ ሞመንት ላይ ነበሩ። በቃ ስፓርታን ማለት እንዴት አሁን ስፓርታን ብለን እንድናወራቸው ይረዳን ያን አቴንሶችን የጣሉበት ሞመንት ነው። ከዛ በኋላ ስፓርታኖች ራሳቸውን እያሰፉ የተለያዩ ግሪክ ከተሞች ላይ የራሳቸውን ስርዓት ለማሰማራት ሞክረው እንደነበር ታያላችሁ። በቃ በዚህ በኩል ውጣ፣ በዚህ በኩል ግባ። እነዚህ ሰዎች ስለ ሶሻል አፌር አያውቁም። በቃ ከሰዎች ጋር እንዴት ነው መኖር ያለባቸው፣ ስለ አመራር የሚያውቁት ነገር የለም። እነዚህ ሰዎች በቃ ተዋጋ ነው፣ ሂድ ውጣ ነው፣ እንዲህ ነው። እና ይሄ ነገር ምን አጎደለባቸው ካላችሁ በጣም ብዙ እዚህ ነገር ላይ እውቀት የሌላቸው ሰዎች፣ ከሰዎች ጋር መግባባት የሚባለው ነገር የማያውቁ ሰዎች ስልጣን ላይ ወጥቶ ሙሉ በሙሉ ግሪክ እንደበጠበጡ ታያላችሁ። በጣም ብዙ ሰዎችን አሰቃያቸው፣ በግብር ያሰቃያቸው ነበር፣ ከልክ በላይ ያስጨንቋቸው ነበር። የራሳቸውን ሲስተም ልክ እንደ አጎጌ ያሉ ሲስተሞችን የተለያዩ ቦታዎች ላይ ለማሰራጨት ሞክረው ነበር፣ ግን ብዙዎች አልተቀበሉት። ስፓርታኖች ይሄ ምን አመጣባቸው ካላችሁ የግሪክ ከተሞች አንድ ላይ ያበሩና ሙሉ በሙሉ ስፓርታንን ዲስትሮይ ለማድረግ እንደተነሱ ታያላችሁ። በቃ ያ ሰሞን ስፓርታኖች እየተዳከሙ መጡ። ምንድነው ይሄ ክፋቱ ካላችሁ ግሪኮች እርስ በርስ እየተጣሉ ነው። በዚያ ጊዜ ደግሞ አንድ ትልቅ መንግስት እየተነሳ ነው፣ በጣም ብዙ ሀገሮችን እየወረረ የነበረ መንግስት። ያ መንግስት የሮም መንግስት ነው። ይሄ አጋጣሚ ለሮም መንግስት በጣም ትልቅ እንትን እንደሰጠው ታያላችሁ፣ በጣም ትልቅ ኦፖርቹኒቲ እንደሰጠው ታያላችሁና ሮም ግሪኮችን ዲፊት አድርጎ ስልጣን እንደያዘ ታያላችሁ። ስፓርታኖች አቴንስን ጣሉ። ያኔ የተዳከሙ አቴንሶች መነሳት አልቻሉም። ስፓርታኖች መጥፎ አመራር ነበራቸው። የራሱ የግሪክ ህዝብ ከእንደገና ተመልሶ እንደጣላቸው ታያላችሁና ይሄ ለሮም መንግስት ለባዕድ መንግስት አሳልፎ እንደሰጣቸው ታያላችሁ። ምንድነው ፍራውል በዚህ መሃል ልትል የፈለግከው ወይ ደግሞ ከዚህ ሐሳብ ምንድነው ልታስተላልፍ የፈለግከው ካላችሁ የትኛውም መንግስት፣ የትኛውም ስርዓት፣ የትኛውም ሊደርሺፕም ልትሆን ይችላል፣ የትኛውም ተቋም ልትሆን ይችላል። በየትኛውም መንገድ አንድ ነገር ጀምሮ ወይ አንድ ሙቭመንት ጀምሮ ለምንድነው ፌል የሚያደርገው ካላችሁ ይሄንን አሁን የነገርኳችሁን ፓተርን ለማየት ሞክሩ። ከስፓርታኖች ምን እንማራለን? ለምሳሌ በጣም ዲሲፕሊን ናቸው። በቃ ሮሞች እንኳን የሮም መንግስት እንኳን መጥቶ ለስፓርታኖች እውቅና ሰጥቷቸዋል። በነገራችን ላይ በጣም ጠንካራ ነበሩ። ኢቭን ለሮም ጠቅሟቸው ነበር፣ እንደ ባሪያዋ ለሮም ጠቅሟቸው ነበር። አይምሯቸው ለጦርነት ብቻ ቢሆንም ፍሌክሲብል ነበር። በሌላ ነገር ላይ ግን ደካማ ነው። ልጅ ከአባቱ በልጦ ነው የሚያድገው፣ ምክንያቱም አባት ያለውን ኤክስፒሪየንስ ለልጁ አሳልፎ ስለሚሰጥና። ግን ምንድነው ክፋታቸው? ፓተርኖችን ይሁ አንደኛ ሁለንተናዊ እድገት አልነበራቸው፣ ጤነኛ እድገት አልነበረም። ሚሊተሪ ብቻ ካደገ ምን ይጠቅማል? ሄዶ ሊዋጋ ይችላል። እንደውም አትሰምቡት። በነገራችን ላይ ስፓርታኖች አጥሩላ አልነበራቸውም። ከተማቸውን የሚያጥሩበት ግንብ አልነበራቸውም። በቃ ሬዲ ነን ምንም ይምጣ የሚሉ አይነት ሰዎች ናቸው። እውነትም በጣም ሬዲ ነበሩ፣ ግን በሙሉ መንገድ አላደጉም። ኢኮኖሚያቸው መዳከም እንደጀመረ ታያላችሁ። ውስጥ ሰላም እንዳልነበሩ ታያላችሁ። ከዛስ ውጪ ሌላ ጠላት ሲመጣ እንዳደከማቸው ታያላችሁና አንድ ሀገር እንደ ሀገር መፍረስ የሚጀምረው አንድ ተቋም በሉት አንድ ሊድ የምታደርጉት ምንም አይነት ሙቭመንት በሉት ፌል ሲያደርግ ፌል የሚያደርገው መጀመሪያ ከውስጥ ነው። ውስጥ መከፋፈል ካለ ከውጭ ጠላት ይመጣል። ያንን እንደ አድቫንቴጅ የሚይዘው ሰው መምጣቱ አይቀርምና ስፓርታኖች ምናልባት ይህንን ቢጨምሩ፣ ሁለንተናዊ የሆነ እድገት ቢጨምሩ፣ እውቀት ቢጨምሩ፣ ትሬድ ላይ በተለይ ደግሞ ንግድ ላይ ጎበዝ ቢሆኑ፣ ኢኮኖሚያቸው ጠንካራ ቢሆን፣ ፕላስ ደግሞ ኤጁኬሽን ትምህርትም ላይ ጠንካራ ቢሆኑ እስከዛሬ ድረስ የሆነ ትልቅ ነገር መስራት የሚችሉ ሰዎች ሆነው ያልፋሉ ብዬ አስባለሁ። እንደዚህ አይነት ፓተርኖችን በነገራችን ላይ ቫይኪንጎችም ላይ ታያላችሁ። ጠንካራ ሚሊተሪ ሊኖር ይችላል፣ ግን ደግሞ በሙሉ መንገድ ካላደጋችሁ ፌል ታደርጋላችሁ። ስፓርታኖች ኦቨሮል ታሪካቸው ይህን ይመስላል። ጠንካራ ነበሩ፣ ፊዚካሊ ሜንታሊ ጠንካራ ነበሩ፣ ግን ደግሞ ብስለት ያልነበረው እድገት እንደነበራቸው ታያላችሁና ዛሬ እንግዲህ ካነበብኩት ይህን ሀሳብ ሼር ላደርጋችሁ ወደድኩ። በሳምንት ከኔ ጋር የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በሌላ ሀሳብ እንገናኛለን። የቀጣይ ሳምንት ሰው ይበለን። መልካም ሳምንት።